ሰላም ሰላም ጤና ይስጥልኝ። እንግዲህ ኤርሚያስና ሀብታሙ አያሌው እናያለን አብረን ማለት ነው። ረዘም ስለሚል ያስፈልጋችኋል። ነጥብ እንይዛለን። ነገር ፈላጊዋ ቡቺ ናት። እንቀጥል። አንዳንዶች ቶሎ ቶሎ እያወራክ ቸኩላለሁ። አዳነች አቤቤ ተወልዳ ባደገችበት ምናምን እያሉ ዜና ሲሰሩ አይቻሉ። አሁን ስማቸውን ብጠቅስ ደስ እንዳይላቸው ነው። አሁን ብዙ ትራሽ ሆነውብኛል። እነዚህ ሰዎች እኔ ጉድክ ኤርሚያስ ምን ነው ታዲያ ሀብታሙ መጣል አካባቢው ላይ ተምሮ የተማረውን ሰውዬ እዚህ የተጠቀሰው ቦታ ላይ ጀዋር መሐመድ ምን ነው መጥቀስ አቃታቸው? ለነገሩ ሳጣራ አዳነች ቶሎ ቶሎ አውራ ቸኩላለሁ ወይ ምን ትናላችሁ? እሱ ግን ይጠቅማል ብዬ አላስብም። እሷ ወደ አስኮ ነው ምናምን የሚባል አካባቢ ነው የተወለደችው ወይ ምን ያለችው፣ ግን እሱ ኢምፖርታንት አይደለም። እነዛ ግን ሊያዳምቁ የፈለጉ ሚዲያዎች ስላሉ አዳነች አቤቤ በተወለደችበት እንደዚህ በሆነችበት ምናምን ሲሉ ምን ነው ታዲያ ሺርካ ስኩል ብለህ ስትገባ ጎግል ማፕ ቅድሚያ የምታገኘውን ሰውዬ ለምን ረሳው? ለምን ረሳው እኮ? አንዳንዶች አይቻለሁ። ጉድሽ ነው ኤርሚ። ዩጋንዳ ሆነው ይመዝገብ የሚሉ የቀድሞ ወዳጆች ያሉ። ይሄም ይመዝገብልኝ ምዝገባ ቁጥር ስንት እንደደረሰ ባላቅም እና ይመዝገብልኝ ብለው ያንን ዜና ሼር አድርጎ ጀዋርስ ምን አለ የት ሄደ ጀዋር ሲሉ አይቻለሁ። አሁን መጨረሻ ሰዓት ላይ የሆነች ነገር ጫር አድርጓል መሰለኝ። ቢቢሲ ስላወጣ ተደናግጦ ጫር አድርጓል። ከዛ በፊት ግን ሌላ ሰዓት ነው ሲጨደው ነበር። ስለ ጎንደር ስለ ምናምን ነበር ሲያወራ የነበረው። እና ለእንደዚህ አይነት ጋዜጠኛንን ባዮች ሀብታሙ ፈረሱን ጭኖ እየመጣ ነው። ነው ፈራችሁት ታዲያ ጀዋርን? ሀብታሙ ፈረሱን ጭኖ እየመጣ ነው። መንግስት ኃላፊ ስላልሱ መንግስት አይደለም ሁለተኛ መንግስት። ማፑ ላይ ያያችሁት ያ ጎግል ማፕ ላይ ግቡና ሺርካ ስኩል በሉት ኢሚዲየትሊ እሱን ነው የምታገኙት። ሶ ምን ነው ጀዋርን እጃችሁ መጠቆም ከበደው? ዋና አርክቴክቱን ማለት ነው የሽብርተኝነት ቀፍቃፊውን ምን ነው እነዚህ እንትኖችን እነሱን አይደለም። ይሄ የልደቱ ባጣ ቆየኝና የጀዋር መሐመድ ገረባ ተሸካሚዎችን እነሱን አልጠይቃቸው። እነሱ በቃ ገረባቸውን ይሸከሙ። በየዕለቱ የጀዋርን ቆሻሻ የሚያጥቡ ካልሲውን የሚያጥቡ አሉ። እነሱ ጉዳይ ማለት ነው። ብዙም ቢዘግቡም ባይዘግቡም ጉዳይ አይደለም። እነሱ ኦልሬዲ የአቶ ልደቱ ስለከሰረ ልደት እያሉ የሚናገሩበት ነገር የለም። አሁን ከስሯል አቶ ልደቱ። አሁን ገንዘብ ያለው ምን ያለው ጀዋር ነው። ፋይናንስ ያለው የሚያሰማራው ምን የሚለው ጀዋር ነው። ሰው የጀዋር ገረባ ተሸካሚ ያለው የጫት ገረባ ጫቱ ስላለቀ ገረባው ቀርቷል። አሁን ከገረባው ይቺ ጫት አለች እያሉ የሚያወጡለታል። እነሱን እየጠየቁ አይደለም፣ እዛው የጀዋርን ካልሲ ይጠቡ እነሱ። ግን አንዳንድ ሚዲያንን ባዮች መረጃ ምናምን ብለው ወይዘሮ አዳነች ምናምን ነው። ወይዘሮ አዳነችም መናገር አለባት። ግን ወይዘሮ አዳነችን ካነሳህ አርክቴክቱን አቶ ጀዋር የትለጣሽ ማርያም ታምጣሽ ሀብትሽ ከመጣሽማ ማርያም ታምጣሽ የሚሉት አባባል አለና እዚህ እኛ ጋር የነበረው አንድ ዘባተሎ ጀመር አድርጓል። ከመጣህ ማርያም ታምጣ
በደንብ ለመንገርኛ ምን ቸግሮ ስለተነካን እንዴት እንነካለን የሚል አይደል። እንዲህ ያለ ነውረኛ ግን በልኩ ካልተነገረው ትክክል ምን የት ሂዶ ልፈትፍት ይላል እንዲህ ይላል የሚል አባባል አለ። እኔ በዝርዝር ወደ እሳ ለመግባት አልፈልግም። ግን እንዲህ ያለው ነውረኛ በህዝብ ላይ ያላገጠ እንደፈለገ ፖለቲካዊ ቅርሻቱን እየተፋ እንዲሄድ መፍቀድ ልክ አይደለም። ይሄ ሰው ከሳሎን የማይወጣ ለዛ ነው ቡች የምንለው የሳሎን ውሻ ማለት ነው። የሳሎን ውሻ አገልግሎቷ ሳሎን ላይ ነው፣ ወደ ውጭ አትወጣም። የሳሎን ውሻ በቤት ውስጥ ካካ መጸዳጃም ሰዎች ነው የሚያቀብሏት። ይሄ ልጅ ባዝሩም ከሳሎን ባዝሩም መሄድ የሚፈራ ልጅ ልብ እንዳለው ጀግና ስክሪን ፊት የሚጨማለቀው ነገር በጣም ነው የሚገርመኝ፣ ለማያውቁት ማለት ነው። አንድ ወቅት አስታውሳለሁ፣ መቼም አብይ ማዋረድ ይችላል በደንብ ማን የተልከሰከሰ አቋመ ቢስና ወራዳ እንደሆነ ይረዳል። ለማዋረድ በጣም ቅርብ የሆኑትን እንዴት አፕሮች አድርጎ ማዋረድ እንዳለበት ያውቃል። አንድ ወቅት በሚዲያ ላይ አብረን በምንሰራበት ጊዜ ይሄንኑ አሁን የሳሎን ቡችላ ሆኖ እያገለገለው ለአብይ አህመድ በቡችላነት እያገለገለ ያለው ሰው እንቧ ከረዩ የሚልበት ጊዜ ነበር። አብይን ለመተቸት የሆነ ነገር ምናምን ወዘተረፈ ማይለው ማይቀባጠረው ነገር አልነበረ። እውነትም እነግራችሁ የእውነት ነው። ምንም በቃ እንደው የእግዚአብሔር በሚያውቅ አንድ ውሸት የሌለው ተኝቶበት ያደረውን ቁምጣ ቦክሰር ሳይለውጥ ፊቱን ሳይታጠብ ሸሚዝ አድርጎ ከፍሎ ያስወቀጠው የሚመስል ሸሚዝ አድርጎ ካሜራ ላይ መጥቶ እዛው ዝግጅት እያደረግን ነው ጸጉሩን የሚነካካው ሳሎን ተቀምጦ። ኧረ እንደዚህ አድርገው አንዳንድ ጊዜ እዛው ባለንበት ደግሞ በኩርኩም እያነገለች እንደዚህ አይነቱን ሰው ክብርም ብትሰጠው ነው የሚገርመኝ። አብዝታ የምትንቀውን ባላርጋ ለምን እንዳስቀመጠችው ቤት ውስጥም አይገባኝም። አንድን ቡችላ ባል አይሆንም። አይ አንደርስታንድ ረዳታለሁ ሴትዮዋን። አንዳንዶች አይታችሁ ከሆነ እዚህ ፈረንጆቹ ጋር በተለይ በጣም አግሊ የሆነ ፌስ ያለው ውሻ ለምን እንደሚወዱት ሊገባኝ በማይችል መልኩ ሳሎን ላይ ያስቀምጡታል። አቅፈው ይዘው በመኪና ወዲያ ወዲህ ሲሉ ታያላችሁ። ውሻው ስታዩት ለማየት እኮ የሚያስጠላ ነው፣ ግን ይወዱታል። ሰው ለምን እንደሚወድ ምክንያት አይታወቅም። ምክንያት የተለያየ ምክንያት ሊኖር አይናችን እያየ ጸጉር ልክ አይደለም ብላ እዛው ስክሪን ላይ እኮ በመቀስ ግጥብጥብ አድርጋው ሂዳ ሳይፈልግ እኛ እኮ ስቱዲዮ ቁጭ ብለን እየሳቅን እኮ ነው በመቀስ የምትገጥም። አሁን እንደ ወንድ ልጅ የእውነት እንደ ወንድ ልጅ ክብር አለው። ወንድ ልጅ ትንሽ ቆፍጠን ይላል። ይሄ ፓስቲ በልቶ ዘይቱን ጸጉሩን የሚቀባ ቀልድ አይደለም በነገራችን ላይ። ይሄ እኛ አካባቢ ያለ ማንም ሰው የሚያውቀውን ነገር ነው የምነግራችሁ። ይሄ ዘይት ለጸጉር ጥሩ አይደለም፣ ጸጉር ላይ ያታባብሰው ብለን እጁን የምንይዘው ሰው ስክሪን ላይ ሲመጣ ሰው ይመስላል። አሁን እሱ ተንታኝና ካድሬ ሆኖ ነው የሚያወራው በጣም በሚገርም ሁኔታ፣ ያውም ሌላውን ሊተች ምናምን ያምረዋል። አንድ አትላንታ የተሰራ በጣም አስቂኝ እኛም የተካፈልንበት ተውኔት ነበረ። እሱንም በዝርዝር ቆይ እንመጣለን እንጠርክላችኋለን። ወይኔ ጉዴ! እናንተ ወዴና ነው እንደው ለማትን ጅብ ማያውቁት ሀገር ሄዶ ቁርበት አንጥፎ እንደው ኤርሚ ምን ነው በገዛ እጅ ነካክተ ይሄ ሰውዬ ትንሽ እፍረት የሚባል ነገር የለም። አንድ ወቅት ላይ እንደው የስብዕና እኮ ትንሽ የሞካከራት ነገር ስላለ የለም እኛ ስብዕና አለን። የት መቼ ምን መሆን እንዳለብን የምናውቅ ሰዎች ነን። ለራሳችን ክብር አለን። ለራሱ ክብር ያለው ሌላውን ያከብራል። እንዲህ ያለውን ክብረ ቢስ አንስተን የማናውቀው ከደረጃ በታች ስለሆነ
በጣም ከደረጃ በታች። አንድ ወቅት ላይ ብቻ አስታውሳለሁ እኛም ጋር ያሉ ሰዎች ትዝ ስለሚላቸው የስልኮቻችሁ በአገዛዙ ሀክ ይደረጋሉ። ወይርሚ አንድ ባለሙያ ነው ሀክ ይደረጋልና ሀክ እንዳይደረግ ስቴፖች አሉት ስልክን ከሀከር ለመጠበቅ የሚያስችልና እንዴት መጠበቅ እንዳለባችሁ ይሄን ይልና እኔን ኮሙኒኬት አረገኝ። ከዚያ የሁሉም ስልክ በተቻለ መጠን እንደዚህ ይደረግ ተብሎ ስቴፕ ነው ይሰጠን። ያንን ተከትለን የሁሉንም ፊክስ እናደርጋለን። እዛ ሁሉም በተቀመጠበት ነው ሁሉም አለ እዛ ቤት ውስጥ። አሁን ይሄንን ስናገር የሚያውቁ ባልደረቦች በሙሉ ያውቃሉ። ይሄ መንግስት ምናምን በወቅቱ የነበረውን አገዛዝ ተቻለው አነባለሁ ቁጭ ያድራለሁ ገለመል የሚል ሰውዬ ቁጭ ብሎ ፖርኖግራፊ ሲያይ የሚያድር ልጅ። በዚህ ደረጃ ከገፋህን ማንነትህን በደንብ አንተ ህዝባችን ላይ ነው ያቀረሻ ያለው አይደለ? ምን አይነት የተዋረድክ ሰው እንደሆንክ እናነሳለን እኛ። የተወሰኑ ኩኪ ለማጥፋት ተብሎ ስልኩ ይዘን ስንከፍተው እሪ በቃ ማለት ሁላችንም ደንግጠን ስልኩን ልንጥለው እስክንደርስ ድረስ በዛ እድሜው ከዛ ሰበእና አለኝ ብሎ ደግሞ ካሜራ ፊት ይመጣል። ዘጋኝ። ኤርሚያስ ለገሰ ምን አለ ዝም ብትል፣ ምን አለ ባትነካካቸው። ይቀጥላል ይሄ ጉድ።